የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ሁለት ጨዋታዎች አሉ። ኤምሬትስ ላይ አርሰናል ሪያል ማድሪድን ያስተናግዳል። አርሰናል በተለይም ከ2006 በኋላ ነው ሪያል ማድሪድን የሚያገኘው። በዚሁ በተለይም አድማጮቻችን አጠቃላይ በተለይም 2006 ላይ የነበረውን ያንን የአርሰናል ስብስብ እንዴት ያስታውሱታል? በዛ ጨዋታ ላይ በተለይም አጠቃላይ በተለይ ሳንቲያጎ ቤርናቦ ላይ በነበረው ጨዋታ ልዩነት የፈጠረችውን ግብ ያስቆጠረው ቲየሪ ኦንሪ እንደነበር ይታወሳል። ከሱ ውጪ የነበረውን አጠቃላይ ሂደት ምን ይመስል ነበር? በነሱ ትውስታ አብዛኞቹ የሚያስታውሱታል ብዬ ስለማስብ ነው። እሱ እንደዚሁ እንመለከታለን። ከዛ ውጪ ባየር ሙኒክም ከኢንተር ሚላን ጋር ይጫወታል። የ2010ን የአውሮፓ ቻምፒየንስ ሊግ ፍጻሜ ያስታውሰናል። ከዛ በኋላ በሁለት አጋጣሚዎች በደርሶ መልስ በምድብ ጨዋታዎች መገናኘት እድል ነበራቸው። አንደኛው በምድብ ጨዋታ፣ ሌላኛው ደግሞ በጥሎ ማለፍ ተገናኝተው ነበር። እሱን እንደዚሁ እንመለከታለን። ለእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ትላንትና አንድ ጨዋታ ተደርጎ ነበር። ሌስተር ሲቲ በኒውካስል ዩናይትድ 3-2 በሆነ ውጤት ተሸንፏል። ጃኮብ ማርፊ ሁለት ግቦችን አስቆጥሯል። ሁለተኛውና እንደዚሁም 11ኛው ደቂቃ ላይ ግብ ያስቆጥሯል። በተለይም አንደኛው ግብ በተለይም ፋቢያን ሸር ከረጅም ርቀት ከራሱ ሜዳ የመታውን ኳስ ግብ ጠባቂ ወጥቶ ነበር። የአንግሉን ገጭቶ ሲመለስ ነው ታፒ ነው ያስቆጠረው። ሌላኛው ደግሞ ባርነስ ነው ከመረብ ያሳረፈው። መጀመሪያው አጋማሽ ላይ 35 ደቂቃዎች ነው ሳውዛምፕተን በተለይ ሌስተር ሲቲ ጨዋታውን ለመሸነፍ ምክንያት የሆነው 35ኛው ደቂቃ ላይ በርከት ያሉ የሌስተር ሲቲ ደጋፊዎች ስቴዲየሙን ለቀው ሲወጡ ተመልክተናል። በእንግሊዝ ፕሪሚየር ሊግ ታሪክም ተከታታይ 8 የሜዳው ውስጥ ጨዋታዎችን የተሸነፈ የመጀመሪያው ክለብ መሸነፍ ብቻ አይደለም ምንም ግብ አላስቆጠረ ደካማ ጊዜ ነው ያሳለፈ የሚገኘው። ምናልባትም ቀጣይ ጨዋታ ላይ ግብ የማያስቆጥር ከሆነ 1995 ላይ ክሪስታል ፓላስ 9 ጨዋታዎችን ግብ ሳያስቆጥር ተጉዞ ነበር በእንግሊዝ ፕሪሚየር ሊግ ታሪክ። ይህንን መጥፎ ታሪክ የመጋራት እድል አለው። እንደ ቡድን የተቸገረ ነው የሚገኘው። ለመጨረሻ ጊዜ ያሸነፈው ባለፈው ጥር ወር ላይ ነበር። ከጥር ወር በኋላ እንደ ቡድን ደካማ እንቅስቃሴን እያደረገ ይገኛል። ትናንትና አንደኛው ግብ ሲቆጠር በተለይም ጀስቲን ተሰርቶ ነበር በፕሪሚየር ሊግ 2025 ከገባ በኋላ ሮድ ቫን ኒስተልሮይ ይዞት ይህ ቡድን በተደጋጋሚ ሲሰራ ተጫዋች ሚና ለስተቶች የተጋለጠ መሆኑን እየተመለከተን ነበር። በተደጋጋሚ ጥሩ ፐርፎርም እያደረገ አይደለም። 3 ጨዋታዎች ላይ በተለይም ቀጥተኛ ሆነ ለጎል መቆጠር ምክንያት የነበሩ ስተቶችን ሲሰራ ነበር። ትናንትና የስፔን ላሊጋ እንደዚሁ 30ኛ ሳምንት አንድ ጨዋታ ተደርጎ ነበር። ሌጋኔስና ኦሳሱና ያደረጉት ጨዋታ አንዳቸው በሆነ ውጤት ተጠናቋል። ይሄም በተለይም አንዳቸው ውጤት መጠናቀቁን ተከትሎ 2024-25 የውድድር ዓመት ላይ በአጠቃላይ 30ኛው ሳምንት ላይ ከ2006 በኋላ ለመጀመሪያ ጊዜ በርከት ያሉ ጨዋታዎች በአቻ ውጤት ተጠናቀዋል። ይሄ ሶስተኛቸው ነው። ትናንትና የተጠናቀቀው ጨዋታ 7 ጨዋታዎች ደግሞ እንደዚሁ በተለይም ከሜዳ ውጭ ያለ ቡድን ያሸነፈውና ከዛ በኋላ የተመዘገበ መጥፎ ውጤት ነው። ሌላኛው በጣሊያን ሴሪ 31ኛ ሳምንት ቦሎኛን ከናፖሊ ያገናኘው ጨዋታ አንዳቸው በሆነ ውጤት ተጠናቋል። በተለይም ናፖሊ ይህንን ጨዋታ ቢያሸንፍ ኖሮ ከኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 1 ዝቅ ያደርግ ነበር። ይህንን ግን አላሳካም። 65 ነጥቦችን ይዞ አሁንም በ2 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቦሎኛ 57 ነጥቦች አሉት። አራተኛ ደረጃ ላይ ነው የሚገኘው። አንጊሳ ነው ቀደም ብሎ ግብ ያስቆጠረው ለናፖሊ። ኋላ ላይ ግን ዴንስ ኒዳይ አስቆጥሮ ሁለቱ ቡድኖች ጨዋታቸውን በአቻ ውጤት አጠናቀዋል። ዘንድሮ በተለይም ስኮት ማክቶሚኒ እንደዚሁም አንጊሳ ሁለቱም በአጠቃላይ 2 የአማካኝ ስፍራ ተጫዋቾች 5 እና ከ5 በላይ ግቦችን አንድ ቡድን አስቆጥረዋል። በናፖሊ ታሪክም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሆኖ የተመዘገበ ነው። የአውሮፓ ቻምፒየንስ ሊግ ዛሬ 2 የሩብ ፍጻሜ ጨዋታዎች ይከናወናሉ። ኤምሬትስ ላይ አርሰናል ከሪያል ማድሪድ እጅጉን ይጠበቃል። አርሰናል ዘንድሮ በተለይም አንድ ትልቁ የዋንጫ ተስፋው ይሄ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ እንደሆነ ይታወቃል። ከዚህ ጨዋታ አንፃር በተለይም አርሰናል ከታሪክ አንፃር ስንመለከት ሁላችንም እናስታውሰው 2006 ላይ የነበረውን የአውሮፓ ቻምፒየንስ ሊግ ጨዋታ ነበር። ያ ጨዋታ ለአርሰናል እጅጉን አስፈላጊ ነበር። በፕሪሚየር ሊጉ ወደ ኋላ ተንሸራቶ ነበር ነው በቻምፒየንስ ሊጉ የተሻለ ፐርፎርም ያደረገበት ኋላ ላይም በፍጻሜ ደርሶ ያቺ የሮናልዲኒዮ ሄለን ክላርሰን በተለይም እነዛ ግቦች ሁሉ ነገር ቀየሩት እንጂ አጠቃላይ የነበረው እንቅስቃሴ የተሻለ ፐርፎርም አድርጎ ነበር። ከዛ ቡድን በተለየ ቅርጽ ዘንድሮ በመከላከሉ ነገር ሶሊድ የሆነ ቡድን ነው። ምናልባት ያኛው ቡድን በማጥቃቱ ረገድ ነበር መሀል ላይ በተለይ አሌክሳንደር ሂሌብ፣ ሴስ ፋብሪጋስ የነበሩበት ስብስብ ጁልቤርቶ ሲልቫ፣ ሉምበርግ፣ ሪስ በጣም ድንቅ ስብስብ እንደነበር እናስታውሳለን። ከዛ በኋላ ግን የተቀየረውን አርሰናል ነው አሁን የምንመለከተው። በተቃርኖ በመከላከሉ ረገድ ጠንከር ያለ መሀል ሜዳው ላይም ቢሆን ከማጥቃቱ ይልቅ ኦዴጋርድ ውጭ ያሉት ቶማስ ፓርቲ የሚሆን ሜሪኖ እንደዚሁም ዲክላን ራይስ ምናልባትም በአውሮፓ
ተከላካይ አማካኝ ሆኖ በርካታ የግብ ዕድሎችን የፈጠረ የሱን ያህል ተጫዋች የለም 15 የግብ ዕድሎችን ፈጥሯል አብዛኞቹም የመከላከል ሚና ያላቸው ተጫዋቾች ናቸው አብዛኛው ጊዜ ሚኬል አርቴታ ምናልባት ቶማስ ፓርቲ 6 ቁጥር ሆኖ ሲጫወት አድቫንስ አድርጎ ነው ስለሚጫወት ይህ ተጫዋች የተሻለ የግብ ዕድሎችን ፈጥሯል ሆኖም አሁን ያለበት ፎርም ከዛኛው ቡድን ፍጹም የተለየ ሆኖ ነው የምንመለከተው በሳምንቱ መጨረሻ ከኤቨርተን ጋር ባቻ ውጤት አጠናቆ ነው የመጣው ሪያል ማድሪድም ተሸንፏል በቫሌንሲያ ሁለቱም ቡድኖች በመናልባት በጉዳት እየታመሱ ነው የንን ጨዋታ የሚያከናውኑት በሪያል ማድሪድ በኩል ቹዋሜኒ ሴባዮስ ሜንዲ ሚሊታኦ ካርቫሃል እንደዚሁም የአንድሬ ሉኒን በጨዋታው አይሰለፉም እነዚህ ተጫዋቾች በጨዋታው የሉም በአንጻሩ በአርሰናል በኩልም ወሳኝ ተጫዋቾች አይሰለፉም ገብርኤል ማጋሌሽን ጨምሮ ራሂም ስተርሊንግ በቅጣት ገብርኤል ኢየሱስ በጉዳት ካላፊዮሪ ካያቫትስ እንደዚሁም ቶሚያሱ አይኖሩም በርከት ያሉ ተጫዋቾች ጉዳት ላይ ሆነው ነው ይህንን ጨዋታ የሚያከናውኑት እንደ ቡድን አርሰናል ምናልባትም የዘንድሮ ጠንካራ ጎኑ ቡካዮ ሳካ መመለሱ ለቡድኑ እንደ መልካም አጋጣሚ ሊቆጠር ይችላል ዘንድሮ በርከት ያሉ እድሎችን ለቡድኑ ሲፈጥር ነበር ከጉዳት ወደ ጉዳት በጉዳት ገጥሞት ከሜዳ ከመራቁ አስቀድሞ በዛሬው ጨዋታ ላይ ምናልባት አዳዲስ ነገሮችን ልንመለከት እንችላለን በሪያል ማድሪድ በኩል በተለይም ጨዋታውን አስመልክቶ ካርሎ አንቸሎቲ ማስተያየታቸውን ሰጥተው ነበር የተለየ ጨዋታ መንገድ እንከተላለን አርሰናል እናጠቃለን ሲሉ ነበር የተናገሩት አስፈላጊ 90 ደቂቃ ነው ነገር ግን ጨዋታው ሌላ 90 ደቂቃ በሳንቲያጎ ቤርናቦ አለ ሲሉ ካርሎ አንቸሎቲ ተናግረዋል አብዛኛው ውጤቶችን የሚገለብጠው ሪያል ማድሪድ በሜዳው እንደሆነ ይታወቃል ከዚህ አንፃር ስንመለከተው በዛሬው ጨዋታ ላይ ምናልባት ግቦችን ልንመለከት እንችላለን አርሰናልም ሊያሸንፍ የሚችልበት እድል ሊኖር ይችላል ያው የቻምፒየንስ ሊግ ራሱን የቻለ ሜንታሊቲ ያለው ምናልባት አርሰናል በኩል እንደ ጥሩ ጎን ምናነሳ ከሆነ መከላከሉ ጥንካሬው ከፍ ያለ ነው ሆኖም ግን በተለይ ወደ 45 የሚጠጉ ጨዋታዎችን ለአርሰናል ያከናወነው ነው የቡድኑ በመከላከሉ ብቻ ሲሆን ማጥቃቱንም የሚያገዛው ገብርኤል ማጋሌሽ አለመኖሩ ቡድኑ ላይ ትልቅ ተጽዕኖ ሊፈጥር ይችላል ሚኬል አርቴታ ይሄንን አስመልክቶ አስተያየት ሰጥቷል ሚኬል ገብርኤል ማጋሌሽን የምንተካበት መንገድ አለ ማን እንደሚሰለፍ ግን አልነግራችሁም ሲል የተናገረው ደጋፊዎቻችን 12ኛ ተጫዋች ሊሆኑ ይገባል በዛሬው ጨዋታ ላይ ብሏል ያው ሪያል ማድሪድ ለማሸነፍ ሜዳው እስከምታሳየው ፐርፎርማንስ በተሻገረ መልኩ ደጋፊዎችም የተሻለ ድጋፍ ሊሰጡ ይገባል ይሄ ምንም ያጠያይቅ አይደለም በርከት ያሉ ክለቦች ሪያል ማድሪድ ሲያሸንፉ በሜዳቸው የደጋፊዎች ሚና ጫና ከፍ ያለ መሆኑን መመልከት እንችላለን ይሄን ከማሳካት አንፃር ነው እንግዲህ ሚኬል አርቴታ የተናገረው እንደ ቡድን ያው በፈጠራው ረገድ ቡካዮ ሳካ ተመልሷል ከዛ ውጪ ግን አሁንም ቢሆን በተለይም የጠንካራውን የሪያል ማድሪድ የተከላካይ መስመር ለመስበር ተጨማሪ የማጥቃት አማራጭ ያስፈልጋል 9 ቁጥር ቡድን ውስጥ አለመኖሩ በዛሬው ጨዋታ ላይ ሊፈተን እንደሚችል መገመት እንችላለን ቡድኑ አሁን ካለበት ቅርጽ አንፃር ነው ሌላኛው በቻምፒየንስ ሊግ ዛሬ የሚደረገው ጨዋታ ባየር ሙኒክን ከኢንተር ሚላን የሚያገናኘው በአሊያንዝ አሬና የሚደረገው ጨዋታ ነው ይህም ጨዋታ ወሳኝ ነው በርካቶቻችን እናስታውሰው የሌዮ ቫናል ባየር ሙኒክና እንደዚሁም የጆዜን ኢንተር ሚላን እናስታውሳለን 2010 ላይ ያ ግቦችን ያስቆጠረ የመጣው የሌዮ ቫናል ቡድን በመጨረሻው በዲያጎ ሚሊቶ ምታት ተሸንፎ ዋንጫው እንዳጣ እናስታውሳለን ከዛ በኋላ በሁለት አጋጣሚዎች ተገናኝተው ነበር በቅርቡ 2022-23 የውድድር ዓመት ላይ በምድብ ጨዋታዎች ተገናኝተው ነበር በደርሶ መልስ 2-2 4-2 በሆነ ውጤት ነበር ባየር ሙኒክ ያሸነፈው ከዛ ውጪ ደግሞ ከዛ የዋንጫው ጨዋታ አንድ አመት በኋላ 2010-11 የውድድር ዓመት ላይ 16 ውስጥ ጥሎ ማለፍ ውስጥ ተገናኝተው ነበር በዛ ጨዋታ ኢንተር ሚላን ነበር በደርሶ መልስ አሸንፎ ያለፈው 3 አቻ በሆነ ውጤት ሆኖም ከሜዳው ውጭ ባስቆጠረው ግብ አሸንፎ ያለፈው በተለይም አሊያንዝ ላይ በነበረው ጨዋታ 3-2 በሆነ ውጤት ኢንተር ሚላን አሸንፎ ነበር መልስ ጨዋታ ባየር ሙኒክ 1-2 ቢያሸንፍም አላለፈም ነበር የዛሬው ጨዋታ ግን በተለየ መልኩ ኢንተር ሚላን በቻምፒየንስ ሊጉ ጥሩ ጊዜን ያሳለፈ ነው የሚገኘው 10 ጨዋታዎችን ያደረገው አንድ ጨዋታ ብቻ ነው የተሸነፈው አንድ ግብ የተቆጠረበት እንደ ቡድን ጠንካራ ነው በአንጻሩ ባየር ሙኒክ 12 ጨዋታዎችን አድርጎ ወደዚህ መርሃ ግብር መጥቷል እንደ ቡድን አሁን ደግሞ ጉዳቶች እንዳለበት ይታወቃል በሳምንቱ መጨረሻ በተለይም የጀማል ሙሲያላ መጉዳት ለባየር ሙኒክ ትልቅ የፈጠራ እጦት ይሆናል ተብሎ ነው የሚጠበቀው ዘንድሮ በርከት ያሉ ግቦች ላይ ተሳትፎን አድርጓል 17 የሚጠጉ ግቦችን ለባየር ሙኒክ አስቆጥሯል ይሄን ተጫዋች ነው ባየር ሙኒክ ያጣው ከዛ ውጭ ማኑኤል ኖየር የለም ፓቭሎቪች የለም አፓፕሚን ካኖም የለም ኪንግስሊ ኮማንን በዚህ ጨዋታ ላይ አይሰለፍምና በባየር ሙኒክ በኩል በርከት ያሉ ጉዳቶች አሉ በኢንተር ሚላን በኩል ምናልባትም ለሲሞኒ ኢንዛጊ ቡድን እንደ ክፍተት የሚነሳው የቀኝ ኮሪደሩን ታኮ እንደ ዊንግ ባክ ያገለገላቸው የነበረው ዲምፍሬ በዛሬው ጨዋታ ላይ አይሰለፍም በሱ ቦታ ማቲው ዳርሚያን ይሰለፋል ተብሎ ነው የሚጠበቀው ይህ ምናልባትም በማጥቃቱ ዳርሚያን ሲከላከል ነው ምርጥ ነው የተመለከተው ኢንተር ሚላን ቤት ሄደ በኋላ ከዩናይትድ ከወጣ በኋላ በርካታ መሻሻሎችን አሳይቷል እነዛ መሻሻሎች ግን በቂ አይደሉም አሁን በዛሬው ጨዋታ ላይ እንደዚህ ይላል ጥራቱ ከፍ ላለ ጨዋታ
ጥራትን ከፍል ይገባል ከዚህ አንፃር ስንመለከተው ምናልባት ዲንፍሬን እንዳጡት ማንሳት እንችላለን ነገም የሚደረጉ ጨዋታዎች አሉ ባርሴሎና ከዶርትመንድ እንደዚህ ፓሪስ ጀርመን ከአስቶን ቪላ ይጫወታሉ ከቦሩሲያ ዶርትመንድ በኮድ ሹለርተርቤክ መጎዳቱን የተሰማው የተጫዋች በተለይ ለቦሩሲያ ዶርትመንድ ውጤታማነት ትልቅ ሚና እንደነበረው ይታወቃል በቀጣይ ወሳኝ ጨዋታዎች አሉባቸው ለቦሩሲያ ዶርትመንድ አንደኛው ከባርሴሎና ጋር የሚያደርጉት ጨዋታ ነው ሌላኛው ደግሞ እንደዚሁ ከባየር ሙኒክ ጋር ይጫወታሉ በቀጣይ ሳምንት እነዚህ ሁለት ጨዋታዎች አሉ በእነዚህ ሁለት ጨዋታዎች ላይ ይህን ተጫዋች ማጣታቸው በተለይ በመከላከሉ ረገድ ዘንድሮ ቡድኑ አጠቃላይ የመራ ያለው ይህ ተጫዋች እንደሆነ ይታወቃል በከፍተኛ ሁኔታ ይጎዳቸዋል ተብሎ ነው የሚጠበቀው ቲሞ ቨርነር በክረምቱ ቶተንሃም ሆትስፐርን ጋር እንደሚለያይ ተረጋግጧል የተጫዋች በውሰቱ ነው ከአርቢ ላይፕዚግ መጥቶ የነበረው ሆኖ ቶተንሃም ሆትስፐር የማስፈረም አማራጭ ነበረው ይሄንን ግን ፍላጎት አላሳየም በዚህ ምክንያት ነው አርቢ ላይፕዚግ ተመልሶ የሚቀላቀለው የተጫዋች ተብሏል ብሩክ የኢትዮጵያ ፕሪሚየር ሊግ ነው አራተኛ ሳምንት ትላንትና የተደረጉ ጨዋታዎች ነበሩ ፋሲል ከነማና ቅዱስ ጊዮርጊስን ያገናኘው ጨዋታ በፋሲል ከነማ 2-1 አሸናፊነት ተጠናቋል ጌታነህ ከበደ ነው ሁለቱንም ጎሎች ያስቆጠረው በሁለት ደቂቃ ልዩነት ነው 35ኛውና እንደዚሁ 37ኛው ደቂቃ ላይ አስቆጥሯል ከዛ በኋላ አብርሃም ጌታቸው ግብ አስቆጥሮ ቅዱስ ጊዮርጊስ ወደ ጨዋታው የተመለሰ ይመስል ነበር ሆኖም ይሄንን ማድረግ ከብዶ ተሸንፎታል ቅዱስ ጊዮርጊስ በተለይም ያለፉትን ተከታታይ ጨዋታዎች እየተሸነፈ ነው የሚገኘው እንደ ቡድን እየተቸገረ እንዳለ እየተመለከተ እንገኛለን የመጨረሻዎቹን እንኳን 5 ጨዋታዎች ብንመለከት በ3ቱ ተሸንፏል ምናል ወጥ ወደ አቋም ማሳየት እንደተቸገረ የሚያሳያ ሊሆን ይችላል እንደ ቡድን ለመጨረሻ ጊዜ አሸንፎ የነበረው በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ እንደነበር ይታወሳል ቀደም ብሎ አሸንፎ ነበር ወለለባዶ ሆኖት ከዛ በኋላ በነበሩ ጨዋታዎች ግን በተከታታይ ጨዋታዎች እየተሸነፈ ነው የሚገኘው ወጥነት ይጎለዋል ቀጣይነት የለውም ያለፉትን 7 ጨዋታዎች እጅጉን ተሸግሯል መጀመሪያዎቹ ጨዋታዎች ላይ ወጡ ነው መዝለቅ ችሎ ነበር ያንን ግን አላስቀጠለም ምናልባትም በርከት ያሉ ለውጦች እንደሚያስፈልጉት እየተመለከትን እንገኛለን በቅዱስ ጊዮርጊስ በኩል ፋሲል ከነማ ግን ቀስ ያለ ወደ ሞመንተም እየመጣ እንዳለ መመልከት እንችላለን ያለፉትን 3 ጨዋታዎች አሸንፏል አው ከመሪው ጋር ያለው ነጥብ ልዩነት እጅጉን የሰፋ ነው ምክንያቱም ኢትዮጵያ መድን 45 ነጥቦችን ያዘው ከላይ ነው የተቀመጠው ቢያንስ ግን አሁን ሁለተኛ ላይ ካለው ኢትዮጵያ ቡና ጋር ያለው ነጥብ ልዩነት አንድ የበለጠ ጨዋታ ቢያደርግም የ3 ነጥብ ልዩነት ብቻ ነው በመካከላቸው ያለው ቢያንስ ቀስ ያለ እየመጣ ይገኛል ያው ከረፈደን ቢሆን አንዳንዴ ያው ከመቅረት ዘግይቶ መገኘት በዛም ያው ያንስ ፋሲል ከነማ ወደ ላይ የመጣ ነው የሚገኘው ወልዋሎ አዲግራት ዩኒቨርሲቲና እንደዚሁ ኢትዮጵያ መድንን ያገናኘው ጨዋታ ደግሞ አንዳቸው በሆነ ውጤት ተጠናቋል ቀደም ብሎ ግብ በማስቆጠሩ ረገድ ወልዋሎ ነበር ቀዳሚ የነበር ፏድ አዚዝ በፍጹም ቅጣት ምት አስቆጥሮ ነበር ኋላ ላይ የተጫዋች እንደዚሁ በቀይ ካርድ ወጥቷል በረከት ካሌብ ኢትዮጵያ መድንን አቻ አደረገ ጨዋታው በዚህ ውጤት ነው የተጠናቀቀው አጠቃላይ ኢትዮጵያ መድን ዘንድሮ በውድድር ዓመቱ ይሄኛው 6ኛ የአቻ ውጤቱ ነው 13 ጨዋታዎችን አሸንፏል በ3 ጨዋታዎች ብቻ ነው የተሸነፈው ተጋጣሚ ወልዋሎ አዲግራት ዩኒቨርሲቲ ግን አሁን በሊጉ የመቆየቱ ጉዳይ እጅጉን ጠባብ ይመስላል አሁን ባለበት ሁኔታ 10 ነጥቦችን የሰበሰበው 18ኛ ደረጃ ላይ ተቀምጧል ከሱ መቀጠል እንኳን 17ኛ ደረጃ ላይ ከተቀመጠው ሶል ሽረ በ6 ነጥቦች ልዩነት አለ ለዛው ወልዋሎ አዲግራት ዩኒቨርሲቲ ከሶል ሽረ ከፍ ባለ አንድ ጨዋታ አድርጓል ይሄንን ስንመለከት በቀጣይ ዓመት ወልዋሎ አዲግራት ዩኒቨርሲቲን በኢትዮጵያ ከፍተኛ ሊግ የመመልከታችን ጉዳይ የማይቀር ነው መስለው አሁን ባለው ሁኔታ ኢትዮጵያ መድን ግን ያው ከተከታዮቹ ጋር ያለው ነጥብ ልዩነት ሰፊ ነው ምናልባት ኢትዮጵያ ቡና የሚያሸንፍ ከሆነ ይሄ ልዩነት ሊለወጥ የሚችልበት እድል ይኖራል ምክንያቱም ኢትዮጵያ ቡና የሚያሸንፍ ከሆነ ነጥቡን 39 ያደርሳል በሁለቱ ክለቦች መካከል የሚኖረው የነጥብ ልዩነት ደግሞ ወደ 6 ይጠባልና ይሄ ደግሞ በዋንጫ ፉክክሩ ላይ በርከት ያሉ ክለቦች ቢያንስ እንዲቆዩ ሊያደርግ የሚችልበት እድል አለ ምክንያቱም ወላይታ ዲቻም በተመሳሳይ 36 ነጥብ ነው ያለው ዛሬ ሁለት ጨዋታዎች ይከናወናሉ ቀደም ብሎ አሁን ረፋር 3 ሰዓት ተኩል ላይ አዳማ ከተማ ከወላይታ ዲቻ ይጫወታሉ ወላይታ ዲቻ ያለፉትን ጨዋታዎች በተከታታይ ያሸነፈ ነው የሚገኘው 4 ጨዋታዎችን አሸንፏል ያሪድ ገመቹ ቡድን እንደ ቡድን እየተሻሻለ እንደመጣ እየተመለከትን እንገኛለን በመከላከሉም በማጥቃቱም ረገድ ባላንስ ለመሆን ጥረት እያደረገ ነው አሁንም ቢሆን ከዚህ ቀደም የሚታይበት ጥንካሬው በመከላከሉ ረገድ ባይኖርም ግቦችን እያስቆጠረ ይገኛል 36 ነጥቦችን ይዞ 3ኛ ደረጃ ላይ ተቀምጧል ይህንን ጨዋታ የሚያሸንፍ ከሆነ 39 ነጥቦችን በመያዝ 2ኛ ደረጃ ላይ የመቀመጥ እድል አለው አዳማ ከተማ በአንጻሩ 20 ነጥቦች ነው ያሉት 16ኛ ደረጃ ላይ ተቀምጧል ዛሬ ላይ 22ኛ ጊዜ ነው የሚገናኙት ያው ወላይታ ዲቻ በላይነት አለው ከዚህ ቀደም በተደረጉ 21 ግንኙነቶች 9ን አሸንፏል እንደ ቡድን አሁንም ያለበት ፎርም ጥሩ መሆኑን ስንመለከት ዛሬም ማሸነፍ ግምቱን ለወላይታ ዲቻ ነው የምንሰጠው ሀዲያ ሆሳዕና ከድሬዳዋ ከተማ ደግሞ 9 ሰዓት ላይ ይጫወታል ያለፉትን ጨዋታዎች በተለይም
ከሊጉ መሪነት የተንሸራተተባቸው ውጤቶች ነበሩ። ለሀዲያ ሆሳዕና አራቱን ጨዋታዎች አላሸነፈም። በአንዱ ተሸንፏል። በሶስቱ ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቀው። ግቦች እየተቆጠሩበት ነው የሚገኘው። የመጨረሻዎቹ ጨዋታዎች ላይ በተለይም በርከት ያሉ ግቦች ተቆጥረውበታል። ከዚህ ቀደም ሀዲያ ሆሳዕና ከነበረው ጥንካሬ አንጻር ስንመለከተው ግቦች እየተቆጠሩበት ነው የመጣው። ቡድኑ መሻሻሎች ይጠበቁበታል። የመጨረሻዎቹን ጨዋታዎች ከማሸነፍ ይልቅ ግቦች የተቆጠሩበት እንደዚሁም ግብ የማስቆጠር መጠኑ ደግሞ እየቀነሰ ነው የመጣው። ለመጨረሻ ጊዜ ከጊዮርጊስ ጋር ነበር የተገናኘው። 2-2 ነው የተጠናቀቀው። ከዛ ውጭ በባህር ዳር ከተማ 1-2 በሆነ ውጤት የተሸነፈ ከሲዳማ ቡና ጋር አንዳቻ እንደዚሁም ከሐዋሳ ከተማ ጋር 2-2 ነው የተለያየው። አጠቃላይ እንደ ቡድን እየተቸገረ እንዳለ መመልከት እንችላለን። ሌላኛው ጨዋታ አመሻሽ 12 ሰዓት ላይ የሚደረገው መቀለ ሰባ እንደርታንና እንደዚሁም መቻልን የሚያገናኘው ጨዋታ ነው። መቀለ ሰባ እንደርታ ወጥ የሆነ አቋም እያሳየ አይገኝም። በተመሳሳይ መልኩ መቻልም ችግር ውስጥ ነው የሚገኘው። ቀስ እያለ እየተንሸራተተ እንዳለ መመልከት እንችላለን። ያለፉትን 9 ጨዋታዎች አላሸነፈም መቻል። ከ9 ጨዋታዎች በ4ቱ ተሸንፏል። የመጨረሻዎቹንም 2 ጨዋታዎች ተሸንፎ ነው ወደዚህ መርሃ ግብር የመጣው። መቀለ ሰባ እንደርታ በአንጻሩ በአጠቃላይ በተለይም ወጥ አቋም ማሳየት ተስኖታል። እየዋዠቀ ነው። አንዳንድ ጨዋታዎች ላይ ጥሩ ሲንቀሳቀስ እንመለከታለን። ያንን ግን ሲያስቀጥል አላየንም። ያው አብዛኞቹ ክለቦች ችግር ነው ወጡን የመዝለቅ ችግር አለባቸው። ሊጉ ሁሌም ሲነሳ የሊጉ ጥራት አንደኛው ችግር እንደሆነ ይታወቃል። ሆኖም ግን ዛሬ ሁለቱም በተለይም አሁን ያሉበትን ወቅታዊ ፎርም ስንመለከት ሁለቱም ደካማ ፎርም ላይ መገኘታቸው ምናልባት ጨዋታውን ጥራቱን ከፍ ሊያደርገው ይችላል። አንዳንዴ ተመሳሳይ ፎርም ላይ የሚገኙ ቡድኖች ሲገናኙ ቢያንስ የተሻለ ቡድን ጥሩ ፐርፎርማንስ ያደርግ እንመለከታለን። ከዚህ አንፃር ጥሩ ውድድርም ይታይበታል። አንዳንዴ እንመለከታለን። እንደ ማንቸስተር ደርቢ አይሆንም ብለን ተስፋ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ 20ኛ ሳምንት ዛሬ ጅማሮን ያደርጋል። 2 ጨዋታዎች ናቸው የሚከናወኑት። ቀደም ብሎ 3 ሰዓት ላይ ድሬዳዋ ከተማ ከአዲስ አበባ ከተማ ይጫወታሉ። ድሬዳዋ ከተማ በአሁኑ ሰዓት 30 ነጥቦችን ይዞ 7ኛ ደረጃ ላይ የተቀመጠው። አዲስ አበባ ከተማ በአንጻሩ የመውረድ ስጋት አለበት። 12ኛ ደረጃ ላይ የሚገኘው በ15 ነጥቦች። እንደ ቡድን በርከት ያሉ ክፍተቶች አሉበት። አዲስ አበባ ከተማ መሻሻሎችን ያስፈልጉታል። አሁን ታች አንበርቾ አለ። ከሱ በኋላ እንደዚሁ ከፍ ብሎ የሚገኙ ቂርቆስም ከሱ የተሻለ ደረጃ ላይ እንደሚገኝ ይታወቃል። ከዛ ውጭ ኢትዮ ኤሌክትሪክና አዳማ ከተማ የሚያደርጉት ጨዋታ ሌላኛው የዕለቱ መርሃ ግብር ነው። ኢትዮ ኤሌክትሪክ 4ኛ ደረጃ ላይ የተቀመጠው እስከ 3ኛ ከፍ ማለት እድል አለው። ይህንን ጨዋታ ካሸነፈ 32 ነጥቦች አሉት። 3ኛ ደረጃ ላይ ከተቀመጠው ሲዳማ ቡና ጋር የ2 ነጥብ ልዩነት ነው ያለው። የሚያሸነፍ ከሆነ በ1 ነጥብ በልጦ 3ኛ ደረጃ ላይ ይቀመጣል። ሊጉን እየመራ የሚገኘው ኢትዮጵያ ንግድ ባንክ ነው። 47 ነጥቦች አሉት። ባንክ ዘንድሮ በተለይ ምናልባት ያለፉትን 3 ጨዋታዎች በአቻ ውጤት ነው ያጠናቀቀው። እነዚህን ጨዋታዎች አሸንፎ ቢሆን ኖሮ ልዩነቱ ይሰፋ ነበር። አሁንም የ10 ነጥብ ልዩነት አለ ከሐዋሳ ከተማ ጋር። ሐዋሳ ከተማ 37 ነጥቦችን ይዞ ነው 2ኛ ደረጃ ላይ የተቀመጠው።